በአጭር ጊዜ ውስጥ ሀብታም እንድትሆን አድርጋለሁ በማለት ገንዘብ ተቀብሎ የማታለል ወንጀል ሊፈጽም የሞከረ ግለሰብ በቁጥጥር ስር ዋለ። ተጠርጣሪው የማታለል ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ቤተል አካባቢ ነው። የግል ተበዳይ አቶ ድንቁ ለገሰ ከተጠርጣሪው ጋር በአንድ መጠጥ ቤት ውስጥ ተገናኝተው በአጭር ጊዜ ውስጥ ሀብታም የሚያደርግህን መድኃኒት እሰጣለሁ በማለት ስልክ ቁጥር ተቀያይረው በሌላኛው ቀን እንደተገናኙና 3000 ብር ቅድሚያ ክፍያ ተቀብሏቸው የማታለል ወንጀሉን እንደፈጸመባቸው ተናግረዋል። ለምን ትለፋለህ? በቀላል ሲስተም ተጠቀመው ያለኝ። ቀላል ሲስተም ምንድነው የምንጠቀመው ብዬ ጠይቆ አንደኛ ብር ታገኛለህ፣ ቤት ትሰራለህ፣ መኪና ትገዛለህ፣ ጥቂት ደግሞ እንዳይመታክ ደግሜልሃለሁ አለኝ። ስንት ታስከፍለኛለህ ብር ብዬ ስጠይቆም ላውን ነጣ ሰራልሃለሁ ከዛ በኋላ እኔን ያልኩት ትከፍላለህ አለኝ። ተቀጣጥረን ነው የምንገናኘው ብዬ ስጠይቁት አሁን ለባንክ ነኝ የሆነ ሰዎች ለነሱ እየሰራው ነኝ እነሱ ክፍለ ሀገር የሚገቡ አሉት ለነሱ ደግሜ እመጣለሁ አንተ ደግሞ ጠብቀኝ ምካለ አካባቢ አለኝ። ከዛ እንደዛ ካለኝ በኋላ እኔ ደግሞ እሺ ብዬ እዛ ከርኩት በኋላ የዛሬ ሳምንት የተገናኘንበት ቦታ አይሆንም አለኝ። ሌላ ቤት ቀይረን የማይታይ ቦታ ድብቅ ቦታ ገብተን መጀመሪያ የሰው ፊት ሰራ። የሰው ፊት ከሰራ በኋላ በዚህና በዚህ ቀንድ ያለው ሰራ። ከዛ ይሄንን እና ቡና ከሩብ ግማሽ ቡናው 42 ፍሬ ለራሱ መርጦ ይሰጠኛል። መልጬ እሰጣለሁ አለኝ። እሱን ከሰጠኩ በኋላ ተቀቅላል ያለኝ። ይሄ ከተቀቀለ በኋላ ይበቅላል አለኝ በቀዝቃዛ ውሃ። ይሄ ይበቅላል። እሱን ካረክ በኋላ ይሄንን ካረክ በኋላ እዴት ሄድና 40 ደቂቃ አካባቢ ላይ ትቆይና ተመልሰህ ትመጣለህ አለኝ። እሺ አሁን ስንት ያስከፍለኛል ብዬ ስጠይቆ ላው 3000 ቀብድ ትሰጠኛለህ አለኝ። ሌላ ስለ 50 ደግሞ በኋላ ትከፍላለህ። 50 ደግሞ ከከፈልክ በኋላም ደግሞ ሌላ ክፍያ አለ አለኝ። ከዛ በኋላ ፖሊሶች መጡ። ፖሊሶች ከመጡ በኋላ ታይደል እዚህ መጣ። በክፍለ ከተማው ፖሊስ ዋና መምሪያ የቤተል አካባቢ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ኤልያስ ብርሃኑ እንደገለጹት ተጠርጣሪው የተለያዩ የማታለያ ዘዴዎችን ተጠቅሞ ገንዘብ ተቀብሎ ሊሰወር ሲሞክር በፖሊስ አባላት እጅ ከፈንጅ ተይዟል። ለጊዜው 3000 ብር ቀብድ ትከፍላለህ በሚል 3000 ብሩን ከሰጠው በኋላ 700 ብሩን እዛው ከሰጡበት በኋላ 2300 ብር ሰጡት። 2300 ብርና ቡና እንዲሁም ለማሳመኛ የሳለው ተጠርጣሪ በእጁ የሳለው ወረቀት ተይዞ ለምርመራ እየተጣራ ያለበት ሁኔታ ነው ያለው። ግለሰቡ የተለያየ ሰዎችን ካሁን በፊትም እየሰራ እንደሆነና እንደዚሁ ተመሳሳይ መሰል የወንጀል ድርጊት እየፈጸመ እንደሆነ ነው የገለጸልን። እኛም በዛ ልክ ምርመራ እያጣራን ያለበት ሁኔታ ነው ያለው። አንዲት ግለሰብን ሎተሪ ደርሶናል ቦታ አሳይን ብር እናካፍልሻለን በማለት ከመኖሪያ ቤቷ ውስጥ ወርቆችንና ጥሬ ገንዘብ ወስደዋል የተባሉ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ መሆኑ ተገለጸ። ተጠርጣሪዎቹ ወንጀሉን የፈጸሙት በየካ ክፍለ ከተማ ወረዳ 2 ቀበሌ 11 እየተባለ ከሚጠራው አካባቢ ነው። ተጠርጣሪዎች ሎተሪ ደርሶን ነው ቦታ አሳይን ብር እናካፍልሻለን በማለት አታለው መኖሪያ ቤቷ ድረስ ይዘዋት በመሄድ ቤቷ ውስጥ የነበረውን 4 የወርቅ የጣት ቀለበቶችና ብር ይዘውባት ይሰወራሉ። የግል ተበዳይ ጉዳዩን ለፖሊስ አመልክታ ክትትል ሲደረግ ቆይቶ ሌላ ወንጀል ሊፈጽሙ ሲሉ በግል ተበዳይ ጠቋሚነት 3ቱን ተጠርጣሪዎች በመያዝ አብዛኛውን ንብረት ማስመለስ ምርመራው መቀጠሉን የጉራራና አካባቢው ፖሊስ ጣቢያ ወንጀል መርማሪ ሳጅን ግዛቸው ግስኔ ተናግረዋል። ሎተሪ ደርሶናል። ሎተሪ ቦታ መውሰጃ አናቅምና አሳይን ታደሰ ህንጻ የሚባል ቦታ ነው ተብለናል። ያን ቦታ አሳይን በማለት ከአናገሯት በኋላ ያን ሎተሪ ለማውጣት ይህን ያህል ብር እንሰጥሻለን ከብሩ ተካፋይ ትሆኛለሽ በማለትና በማታለል ከ41 የስከምባል ቦታ ወደ መኖሪያ ቤቷ በመውሰድ ሁለቱ መኪና ውስጥ ሲጠብቁ ሴቷ ተጠርጣሪ ከግል ተበዳይ ጋር ወደ ቤት በመሄድ የግል ተበዳይ ቤት ውስጥ አስቀምጣ የነበረችውን ጥሬ ገንዘብ 100,000 ብርና እንዲሁም ሌሎች የተለያዩ ወርቆችን ከወሰደች በኋላ በመኪና ጭነው የተወሰነ ቦታ አንቀሳቀሱ በኋላ ከዚህ ቦታ ነው ደርሰሻል በማለት እንድትወርድ በማድረግና ቦታው ላይ ሄደሽ ሎተሪን አውጥተሽ ነይ በማለት እሷ ስትሄድ እነሱ ብሩንና ወርቁን ይዘው ተሰውረዋል። በሌላ ጊዜ እዚሁ ጉራራ አካባቢ ሌላ ወንጀል ሊፈጽሙ ሲሉ በአካባቢ በነበሩ ፖሊሶችና የግል ተበዳይም በዛ አካባቢ ጠቁማ አስይዛለች። በዛም ፖሊስ ተይዘው ተጠርጣሪዎቹ ከመጡ በኋላ በእነሱ ምሪትም ሂደን ወርቆቹ የተያዙና የተመለሱ መሆኑን እንዲሁም በሴቷ ተጠርጣሪ ምሪት ብሩን አስቀምጫለሁ በማለት ወደ 20,000 ብር የሚሆን አስመልሰናል።